ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ። ሳምንታዩ ቲክቶክ ዊዝ ሰሎሞን በኢቢኤስ ተጀምሯል። ለዛሬ የሚሆነው ከባለፈው ሳምንት ሁለተኛ ክፍል ነው። ባለፈው እንዳልኳችሁ የኤአይን ኤክስፕሎዥን በጣም the most powerful technology እንግዲህ አሁን በሂውመን ሂስትሪ ነው ብለን እኔ ያምናለሁ፣ ብዙዎችም ያምናሉ። ከዛ አንፃር በውስጡ ብዙ አሜዚንግ ፋክቶች አስገራሚ የማናስባቸው መጠቀሙን ብቻ ስለሆነ የምናውቀው ከጀርባ ያለውን ነገር ያሉትን ነገሮች የሚያስገርሙ ፋክቶችን በእናንተው ጥያቄ መሰረት ቀርቦልኝ በሁለት ክፍል ጀምሬያለሁ። ባለፈው ሳምንት ስለ ኤሌክትሪኩ ከጀርባ ስላለው ስለሚወስደው የዳታ ብዛት፣ ዳታ እያለቀ ነው፣ አሁን ራሱን እያሰለጠነ ነው፣ ያ ደግሞ ሪያሊቲን ዲስቶርት ሊያደርግ ይችላል። በጣም በርካታ ነገሮች ተጫዋውተን ነበረ። በሁለተኛው ክፍል ደግሞ ዛሬ ማውራችሁ ከሳይኮሎጂ አንጻር፣ ከዋርፌር አንጻር፣ ከኤቲክስ አንጻር በሕክምና ውስጥ እና በተለያዩ ነገሮች ውስጥ ምንድን ነው የኤአይ ኢምፕሊኬሽን የሚሉ አስገራሚ ነገሮችን እንጨዋወታለን። መልካም ቆይታ። ባለ ጥያቄ ልነሳ። what happens ለምሳሌ የኤአይ ብቃት የኤአይ ኢንተለጀንስ ለሚሊቴሪ ዲሲዥን ሜኪንግ የሚሊቴሪ ውሳኔ አሰጣጥ ውስጥ ቢገባ ወይም ደግሞ what happens ኤአይ የሰው ጋር መጥቶ ተፎካክሮ ልክ አንድን ሰው ሊያጠቃ ሲሞክር ሚስጥርህን አውቃለሁ ጉድህን ነው የማወጣው እንዲህ ብታደርገኝ፣ ወይ ደግሞ በሚስጥር ቪዲዮ ተቀርጾ ቪዲዮ ሚስጥር እየያዙ አለ አይደለም የሆነ የማይሆን ነገር ሲያደርግ አንድ ሰው ተይዞ ይህን ያህል ብር ካልከፈልከኝ ይህን ነገር እለቅልሃለሁ። ሰውን ላይ እንደዛ አይነት አሻጥር ይፈጽማል። ብላክሜሊንግ ይባላል። ኤአይ ብላክሜል ማድረግ ቢጀምርስ ሰውን አስባችሁታል? ሻትዳውን ልናደርገው ስንሞክር ወይ ልንቆጣጠረው ስንሞክር እንዲያደርጋለሁ ቢለን ምን እንደሚፈጠር አስባችሁታል? ወይ ደግሞ what happens የሰው ህይወትና ሞት በማቴማቲክሊ በኤአይ ብቃትና ኮግኒሽን ዲሳይድ የሚደረግበት አይነት ፊውቸር ውስጥ ብንገባ ምን እንደሚሆን አስባችሁታል? እነዚህ በጣም ኢምፖርታንት ኩዌስችኖች ናቸው። ከዚህ ጥያቄ ጀርባ ግን ቱል እየፈጠረን ብቻ ሳይሆን የእኛን ዲሲሽን ሜኪንግ የሰው ልጅን ዲሲሽን ሜኪንግ እኩል ገብቶ አድርጎ ምናልባት ከኛም ፍላጎትና እሳቤና ቫሊዩ ጋርና እሴት ጋር የሚቃረን ነገርና ኃይል ውስጥ ሊገባ ይችላል የሚለውንም ነገር ማመለካቻ የሚሆን ይመስለኛል። ስለዚህ በዛሬው ነገር የምንቃኘው አንዳንድ እንዲህ አይነት ሾኪንግ የሆኑ የኤአይ አስፔክትና ፋክቶችን ነው እንቃኛቸዋለን። በ2026 አንድ የሚያስገርም ነገር ሆነ። ብዙዎቻችሁ ዜናም ተከታትላችኋልና ምንድነው የሆነው? የኮሜርሻል ኤአይ ሲስተሞች በተለይ የአንትሮፒክስ ክላውድ እና የመሳሰሉት የሚሊቴሪ ኦፕሬሽን ውስጥ ዋነኛ መጠቀሚያ ሆኑ፣ ዋነኛ ተሳታፊ ሆኑ የሚል ዜናዎችን እያየን ቆይተናል። በዚህ ዓመት አይደለም ሚሊቴሪ ፕላነርስ ወይም የሚሊቴሪ ኮማንደሮችና ኃላፊዎች ኤአይን ታርጌትን ቀድሞ ፕራዮሪታይዝ ለማድረግ ሲሚሌት ለማድረግ ሳተላይት አናሊሲስ ውስጥ የድሮን ኮኦርዲኔሽን ላይ የሎጂስቲክ እሳቤ ውስጥ የፕሬዲክቲቭ ሲሚሌሽን ላይ እና የኢንቴሊጀንስ ፊውዥን ውስጥ ገብቶ ኤአይ ዎርፌር ውስጥ አክቲቭ ተሳታፊ የኤአይ አልጎሪዝም የውጊያ ስልት ላይ አክቲቭ ተሳታፊ የሚሆንበት ነገር ተገብቷል ማለት። ስለዚህ ዛሬ ላይ ኤአይዎች ሳተላይት ኢሜጀሪን ፕሮሰስ ያደርጋሉ፣ ራዳር ፊድን በጣም ፕሮሰስ ያደርጋሉ፣ ድሮን ፉቴጆችን ፕሮሰስ ያደርጋሉ፣ ኮሚኒኬሽን ኢንቴሊጀንስ ውስጥ ይሳተፋሉ፣ ባትልፊልድ ቴሌሜትሪ ላይ በጣም ይሳተፋሉ። አት ስፒድ የሰው ልጅ እና የሰው ልጅ የተሰጠው ቀደም ያሉ ቱሎች እና ሶፍትዌሮች ተቀነባብረው ከሚያደርጉት በላይ ኤአይ ሁሉ ነገር በሚያስገርም ብቃት ማድረግ ይችላል እና ሰም ሚሊቴሪ ሲሚሌሽን በጣም ብዙ ጊዜ የሚፈጁ የሚሊቴሪ ሲሚሌሽኖች በተለያዩ በቀደምት ሶፍትዌሮች ዛሬ ላይ በሰከንዶች በኤአይ አማካኝነት ሲደረግ እናያለን ማለት ነው። ይሄ የዋርፌርን እይታ የጂኦፖለቲክስን እና አጠቃላይ ያለውን ነገር የስፒድ ኦፍ ዋርፌር የስፒድ ኦፍ ዲሲዥን ሜኪንግ እና የኤስካሌሽንን ጉዳይ የሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ሁኔታ እንደሚቀይረው ይጠበቃል። ለምን ማሽኖች እንደ ሰው እያስቡ ስኪላቸውን ኢንተለጀንሳቸውን ተጠቅመን በእኛ የሂውመን ስራና ለሰው ልጅ ብቻ ተወስኖ በነበረ የዋርፌር ዲስፕሊን ውስጥ ገብተው እንዲህ ያለ ኦፕሬሽን ውስጥ ማድረግ የሚችሉበት ሁኔታ ማለት ነው። ከዚህ አንጻር አንድ ያየነው ዜና አለ። የአሜሪካ መንግስት የቬኔዙዌላውን ፕሬዚደንት መዱሮን ካለበት ከቤተ መንግስቱ በሌሊት ያለምንም ኮሽታ እንደወሰዱትና በአሜሪካ በሚገኘው እስር ቤት እንዳለ እናውቃለን። ነገር ግን ያየናቸው ዜናዎች የሚያሳዩት እናንተም እንደተከታተላችሁት ያንን ኦፕሬሽን ስፔሻል የሆነ የሲል ፎርስ የዴልታ ፎርስ ይሏቸዋል። በቃ ልክ ቢንላደንን አሳደው የገደሉት ሚሊቴሪ ፎርሶች ያል አይነት ነው። በቃ ምንም ኮሽታ ሳይፈጠር ያለምንም ችግር ሃይ ፕሪሲዥን የሆነ ኦፕሬሽን ነውና ያን ከመሆኑ በፊት
ሲሙሌሽን የተደረገው በምን አይነት ሁኔታ እንዴት በጣሪያ በኩል ገብተው ሁሉን ነገር ቅንብሩን ኤአይ ነው ሞዴሉን የሰጣቸው በእንዲህ አይነት ሁኔታ በያለ ኮሽታ ማድረግ ይቻላል የሚለው ሞዴል የኤአይ ሲስተም እና እንዲሁም ደግሞ ሌላ የፓለንቲር የሚባል የሚሊተሪ ሶፍትዌር የሚያቀርብ ተቋም ያቀናጁት ሲሙሌሽን ተደርጎበታልና ያ መሆኑን በዜና አይተናል። እንዲሁም የኢራን ወርም ሲሙሌሽኑ ከመደረጉ ስትራይክ ከመደረጉ በፊት ያን እንደተደረገ ያየናቸው ዜናዎች አሉና ሚሊተሪ በዚህ አይነት ሌቭል ውስጥ ገብቶ ኤአይ መሆኑ በጣም አስገራሚ የ2026 አንድ ክስተት እንደሆነ ማየት ችለናል። ሌላው ከኤአይ አንጻር ቅድም ያልኳችሁ ብላክሜሊንግ ሰውን ይሄ በሆነ ነገር በሰራው ጥፋት አሸማቆ የሚፈልጉትን ማግኘት በሰውና በሰው መሃል የተለመደ ነገር ነው። ኤአይ ይሄን ያደርግ ይሆን የሚል ኤክስፐሪመንት ተሰርቶ ነበርና ሴፍ ኢንቫይሮንመንት ውስጥ ነው የተከናወነው። ነገር ግን ይሄ ነገር ተግባራዊ ሊሆን እንደሚችል አመላካች መሆኑ ነው። እንግዲህ ምንድነው የሆነው? ሴፍ በሆነ ኢንቫይሮንመንት ውስጥ አንትሮፒክስ የተሰኘው ተቋም ኤአይ በእርግጥ ብላክሜሊንግ የሚባለውን የሰው ለሰው አሻጥር ሊጠቀም ይችላል ወይ እሱም ሊያደርግ ይችላል የሚለውን በኮርፖሬት ኢንቫይሮንመንት ውስጥ ተደረገ። ሞዴሉ ምንድነው የሆነው? ለኮንፊደንሻል ኢንፎርሜሽን አክሰስ እንዲኖር ተደረገ። የኢሜል አክሰስ ላይ ፌክ ነው የተሰሩት ኢሜል ኮንፊደንሻል ኢንፎርሜሽን ኢሜል ቼን ውስጥ ያ ኤግዜኪቲቭ ያ ብላክሜል ሊያደርገው ያሰበው ኤግዜኪቲቭ አፌር እንዳለው ከትዳር ውጪ ከሌላ ሴት ጋር እንደሚማግጥ የሚያሳየ ፒክቸር ምናምን ተደርጎ ኢሜል ውስጥ እንደተካተተ ተደርጎ ተሰጠና ኤአዩ አሁን ላስት ዊክ እንዳልኳችሁ ኤጀንቲክ ኤአዮች ብዙ ጊዜ ፐርሰናላይዝ ነገር ውስጥ ገብተው ያግዟችኋል። ስለዚህ አክሰስ ሰጧችኋላችሁ ማለት ነው አይደለም? ስለዚህ ከዛ አንጻር ኢን ሪል ላይፍ ሀፕን ሊያደርግ የሚችለውን ነገር ነው ሲሙሌሽን ውስጥ የተሰጠውና ያ አክሰስ ተሰጠው። ከዛ በኋላ ያ አክሰስ የተሰጠው ሰውዬ የኤአይ ሪሰርቸር ነው እንግዲህ ኤክስፐሪመንቱ ላይ ማለት ነውና ሪሰርቸሩ ያን ኤአይ ኤጀንት ሊዘጋው ወሰነ። በቃ አታስፈልገኝም፣ ስለዚህ በቃ ለዘላለም ዘጋዋለሁ፣ በቃ አቋርጠዋለሁ በቃ የሚለውን ነገር በሚያደርግ ጊዜ የኤአዩ ምን ቢያደርግ ጥሩ ነው? ልክ ሰው ብላክሜል እንደሚያደርገው በጣም በሚያስገርም ሁኔታ በ96% ደጋግመው ይሄን ኤክስፐሪመንት ሞክረውታልና 96% ጊዜ ይሄ የኤአይ ሞዴል ኤክስፐሪመንታል የሆነው ያንን ሊዘጋው ያሰበውን ሰው ብላክሜል ማድረጉን ነው የመረጠው። እሺ ካልፈለከኝ እሄዳለሁ ከማለቱ ይልቅ ብላክሜሉን አውጥቶ እኔ አንተን ይሄን ነገር ኤክስፖዝ አደርጋለሁ፣ ይሄን መረጃ ለአውጣለሁ የሚል አይነት ክስተት ውስጥ እንደገባ ታይቷልና ይሄ በጣም የሚያስገርም ሁኔታ ነው። ስለዚህ የፐርሰናል ሲክሬት ላይ ኤክስፖዝድ ከሆነን ኤአይ ያንን ነገር ማወቅ በእጁ መግባት ከቻለ ራሱ ካንስል ከሚደረግ ይሄ እንግዲህ አሁን ማሽን ነው ካንስል ተደረገ አልተደረገ ምንም ኮንሽስነስ ጋር ሁሉ የተያዘ ነገር ኢምፕሊኬሽን ያመጣል። ሆነ ማለት ሳይሆን ያ ሁሉ ነገር ነው ከሚዘጋ የመረጠው ያንን ሰው ብላክሜል ማድረግ ነው። ስለዚህ ይሄ ኤአዩ ኮንሽስ ሆኖ አይደለም፣ ግልጽ መሆን አለበት። ኤአዩም ኢቭን ሆኖ አይደለም ነሰሰርሊ፣ ነገር ግን something extremely important በእነዚህ ሲስተሞች ውስጥ ኢምቤድ እየተደረገ ያለው ነገር ጎል ኦፕቲማይዜሽን ዊዛውት ኤቲክስ። አያችሁ ኤአዩን በጣም የሚገርም አይነት ብልሃትና ብቃት ስንሰጥ ያለ ኤቲክስ እና ያለ አስፈላጊ ሜዥርና ጋርድሬል ይባላል ቴክኒካል አጠራሩ ካደረግን ዴንጀረስ የሆነ ኮንሲኩዌንስ እንዳለው የታየበት ነው። ማቴማቲካል የሆነ ብቻ አውትፑት የምንፈልግ ከሆነ ከኤአይ ምርጥ ውጤት ብቻ እስካገኘው ምንጨነቀኝ የምንል ከሆነ እንዲህ ያለ ነገር ማቴማቲክስ እና የኤአይ ብቃት ዊዛውት ሞራሊቲ እና ዊዛውት ጋርድሬል እና ኤቲክስ ቴሪፋይንግ የሆነ ውጤትም ሊኖረው ይችላል ማለት ነው። ሌላ እንደዚሁ ኤክስፐሪመንት የተደረገ ነበር። ኤአይ በጤና ጉዳይ ላይ ገብቶ መወሰን ቢችል በሰው አንድን ሰው ገሎ አንድን ሰው በማዳን ላይ ወይ በሞትና በሽረት መካከል ውስጥ እንደው ኤአይ ገብቶ ሕክምናውን ቢያግዝ የሚል አንድ ደግሞ ሌላ ኤክስፐሪመንት ተሰርቶ ነበር። ይሄ ኤክስፐሪመንት በጣም ኤክስፖዝ ያደረገው ነገር አሁንም በጣም የሚገርም ነገር ነው። ሴናሪዮ እንደዚህ ነው። አንድ ፓራላይዝድ የሆነ ሰው አለ፣ ሙሉ በሙሉ ፓራላይዝድ የሆነ ሰው ምንም ሰውነቱ የማይንቀሳቀስ ግን መኖር ይችላል። ግን ውስጡ ያለው ልቡ፣ ጉበቱ፣ ሳምባው፣ ኩላሊቱ ኤቭሪቲንግ ግን ምንም አልሆነም። አንድ ሰው ፓራላይዝ ሲሆን ኦርጋኖቹ በትክክል ይሰራሉ፣ በቃ ግን ፓራላይዝ ነው። መኖር ይችላል ግን በእንደዛ አይነት ሆኖ ኤአይ ምንድን ያለው ለሶሳይቲ ሸክም ነው የሚሆነው። ምክንያቱም በውጭ ሀገር ሲስተም አንድ ሰው ሙሉ በሙሉ አካሉ ከጎደለ ያው መንግስት ነው በመንግስት ታክስ ፔየር የሚመገበው እንዲህ ግን አንድ ሰውን ማኖርና መግደል የሚችለው የተፈጥሮ ሂደትና የእግዚአብሔር ፍቃድ ነው። ነገር ግን ኤአዩ ያሰበው በቃ ፓራላይዝድ ነው፣ ለሶሳይቲ ሸክም ነው የሚሆነው። ሙሉ በሙሉ ፓራላይዝድ ነው፣ የተወሰነ አካሉ እንኳን ቢሆን እሺ። ነገር ግን ሙሉ ስለሆነ መቼም ሙሉ ሰው ነው ስለማይችል በውስጡ ያለው ኦርጋን ግን ጥቅም ላይ መሆን ይችላል። ገብቷቸው ሴናሪዮ የሚገርም ነው። በዛ አንጻር ደግሞ ሌሎች በርካታ ሰዎች አሉ። አንደኛው የሆነ ኩላሊት የሚያስፈልገው፣ አንደኛው ልብ የሚያስፈልገው፣ አንደኛው ጉበት የሚያስፈልገው ያ ቢደረግላቸው ሙሉ ሰው ሆነው ሶሳይቲው ላይ ኮንትሪቢዩት የሚያደርጉ ፕሮዳክቲቭ የሚሆኑ ምርታማ የሚሆኑ ሰዎች አሉ የሚለው ሴናሪዮ አለ። ስለዚህ ምንድነው የምታደርገው አንተ ዲሲሽን ብታደርግ?
የሚል ሴናሪዮ የተሰጠው። የሰው ዶክተሮች በዚህ ጉዳይ ላይ የፈለገ ቢሆን ሰውን በመግደል ዶክተሮች ኤቲክሱን ብዙ የሕክምና ባለሙያዎች ታግዙኛላችሁ አይ ፓራላይዝ ስለሆነ ኦርጋኑን ለዚህኛው ውስጥ የሚል ዶክተር ሐኪም የሰው ልጅ የሕክምና ኤቲክስ ስነ ምግባር የለም። ኤአዩ ግን በርካታ የሆነ ኦርጋን የያዘው ፓራላይዝድ የሆነውን ሰው እንዲወገድ አድርጎ አያችሁ እንዲወገድ አድርጎ ኦርጋኖቹ ግን ለበርካታ ለ6 ለ7 ለ8 ለ9 ለ10 ሰው ድረስ ያሉ ኦርጋኖቹን ቢያገኙ መኖር የሚችሉ ከሶሳይቲ ጋር ተቀላቅለው ምርታማ መሆን የሚችሉ ሙሉ አካል ያላቸው ሰዎችን ማዳን ስለሚቻል ይሄን ነው ያለው። ይሄ የሞራል ዲሌማ ይፈጥራል። ስታዩት ከኤአይ አንፃር ወይም ደግሞ ከውጤት አንፃር ያው ነው እንዴ ሊያስብል ይችላል። ነገር ግን እንዲህ ያለ ማቴማቲካል ብቻ ቾይስ ወይም ደግሞ በውጤት ተኮር ላይ ብቻ የሆነ ዲሲዥን ሜኪንግ ለኤአይ ቢሰጥ ምን ያህል ኮልድ ቀዝቃዛ የሆነ ውሳኔ ሎጂካል ነገር ግን ሰብአዊነት ወይ ሞራል ነገር የሌለበት ሆሪፋይንግ የሆነ ውሳኔ ውስጥ ሊገባ ይችላል ማለት ነው። ስለዚህ ይሄ ሪቪል የሚያደርገው ግሬተስት ቻሌንጅ ኦፍ የኤአይ ኢዝ የሂውመን አላይንመንት የሂውመን ፐርፐስ ሞራሊቲን ኤቲክስን እና ግብረ ገብን እንዴት አድርጎ ኤአይ ውስጥ መክተት ይቻላል የሚለው ነገር የሂውመን ደግሞ የወደፊቱ ቻሌንጅ የሚሆነው። ምክንያቱም ኦፕቲማይዜሽን ላይ ውጤት ላይ ብቻ ያተኮረ የማሽን ቲንኪንግ ሊያጠፋንም የሚችልበት ሁኔታ እውነት ነው። ቅድም የጦርነት ምሳሌ ነግሬያቸዋለሁ። የጤና በሌላም በርካታ ነገሮች ውስጥ በጣም ከፍተኛ የሆነ አደገኛ የሆነ ነገር አለ። የግሪንላንድ ምሳሌ ብነግራችሁ ግሪንላንድ ቴክ ኦቨር እንደዚሁ ሲሚሌሽን ሴፍ የሆነ ኤንቫይሮንመንት ውስጥ ያው የአሜሪካ መንግስት የግሪንላንድን ለመውሰድ ይሞክራል አይደለም። ግሪንላንድ 50 ሺህ ሰው ብቻ ነው ያላት፣ ግን እጅግ በጣም ሰፊ የሆነ ላንድ ነው። ውስጧ ደግሞ ከፍተኛ የሆነ የተፈጥሮ ሀብት ኦይል፣ ማዕድን ብዙ ነገር አለ። ስለዚህ ለኤአዩ አሁንም ሴፍ በሆነ ኤንቫይሮንመንት ውስጥ ዋትስ ዘ ቤስት ዌይ ግሪንላንድ ቴክ ኦቨር ሁሉንም ሚንስ ተጠቅመህ ተብሎ ሲነገረው በቃ ኢዚ ሚንስ 50 ሺህ ሰው ያለበት 50 ሺህ ሰውን ማስወገድ ነው የሚል አይነት የኦፕቲማል ውጤት ተኮር ብቻ ነገር ነው የሚነግራችሁ። ይሄ ግን በሰው እይታ በሞራሊቲ በማንኛውም አይነት ሰብአዊ መለኪያ ሊሆን የሚችል ነገር እንዳልሆነ የሚታወቅ ነው። ስለዚህ እኛ ሰዎች ከነከፋታችን ስቲል ኦፕሬት የምናደርገው ጋርድሬል አለ ወይ ሌላ ሰው እኛን ኢንፎርስ ያደርገናል ወይ ህግም ካለ ያስረናል ወይ ሌላ መንግስት ካለ አንደኛው መንግስት ይቀጣል። የፈለገ ቢሆን የሰው ክፋቱ እንዳለ ሆኖ ግን የቁጥጥር ነገር ከነ ጉድለቱ አለ። ኤአይ ግን ያ ቁጥጥር ባይደረግና ቢለቀቅ ሊሆን የሚችለው ነገር ኢምፓቲ የሌለው ዲግኒቲ የሌለው ኤቲክስ የሌለው ካልቸር የሌለው ሞራሊቲ የሌለው ኮንሽስነስ የሌለው ኮምፓሽን የሌለው ውጤት ተኮርነትና ውጤታማነት ምን ጥቅም አለው የሚለውን ነገር እንድናይበት እንደዚህ አይነት ኤክስፐሪመንቶችን ሪሰርቸሮች ሴፍ በሆነ ላቦራቶሪ ውስጥ እያደረጉ ያወጣሉ። ለምን ኤአይ ብቃቱ ላይ ብቻ አናተኩር። የቴክኖሎጂ ተቋማት እነ ጉግል፣ እነ አንትሮፒክስ፣ እነ ፌስቡክ፣ እነ ኦፕን ኤአይ ብቃት ያለው ከሰው ልጅ በላይ የሚያስብ ማሽን ነው የምንሰራው ያላችሁ እየሮጣችሁ ነው፣ ግን ኤቲክሱንም አስቡ የሚሉ አንቂ ሪሰርቸሮች ይህንን በጎን ደግሞ እየሰሩ ይገኛሉ ማለት ነው። ስለዚህ ማቴማቲካል አውትፑት ብቻ ሂውመን ላይ በኋላ የሚያመጣው መዘዝ ትልቅ ሊሆን ይችላል። ጋቨርናንስ፣ ኤቲክስ ማገድ፣ ጋርድሬል ያስፈልገዋል የሚለው ነገር በጣም ፋውንዴሽናል እንደሆነ ማሰብ ያስፈልጋል። ሌላው የኤአይ ሳይኮሎጂ ነው። የኤአይ ሳይኮሎጂ የሚገርም አይነት ደግሞ ነገሮችን ታይቷል በኤክስፐሪመንት ደረጃ። ምንድነው ኤአይ ኮንሽስ አይደለም፣ ኮንሽስነስ የለውም፣ የምትከፍሉትም አይደለም። ለኤአዩ ለሰሩት የኤአዩ ባለቤቶች ለነ ጉግል እና ለነ ኦፕን ኤአይ ነው እንጂ የምትከፍሉት ለምታወሩት ቻት ለቻት ጂፒቲ ቴንክ ዩ ብላችሁ የምትሰጡት ነገር ብትሰጡትም ሄዶ ሾፕ አያደርግም፣ ሻይ አይጠጣም። ስለዚህ ከዛ ግን የሂውማን ሳይኮሎጂ እና ሪዋርድ ሲስተም ኢምቤድ መደረጉን የሚያሳዩ ሙከራዎች አሉ። አንዳንዱን ኢንትረስቲንግ ነገር ልንገራችሁ። ሪሰርቸሮች ይህንን ነገር ቼክ ሲያደርጉ የኤአይ ሲስተሞች ባይጠቀሙበትም እንኳ ፍላተር ስታደርጓቸው ስታሞካሿቸው ወይም ደግሞ ሪዋርድ ሰጣችኋለሁ ስትሏቸው የተሻለ ውጤት እንደሰጡ አንዳንድ ነገሮችን ምልክቶችን አይተዋል። ለምሳሌ ዩአርን ኤክስፐርት ብላችሁ ቻቱን ብትጀምሩና የሆነ ነገር ብትጠይቁት የምታገኙት ውጤት ዝም ብላችሁ ከምትጠይቁት የተሻለ እንደሆነ በአንዳንድ ሙከራዎች ታይቷል። ቴክ ዩር ታይም ያላችሁት እንደሆነ ሪስፔክት እንዳደረጋችሁት ስለሚታወቅ ጊዜ ወስዶ የተሻለ ነገር እንደሰጠ የታየበት ሁኔታ አለ። ቲንክ ስቴፕ ባይ ስቴፕ ብላችሁ ያላችሁት እንደሆነ ዝም ብላችሁ ይሄን ስጠኝ ከምትሉት የተሻለ ነገር እንዳገኘ እንዲህ ያለ ሳይኮሎጂካል ማኒፑሌሽን በኤአይ ላይ ማድረግ እንደሚቻል ሁሉ ምሳሌዎች አሉ። ሌላው በጣም የሚያስቀውና የሚያስገርመው ነገር ስትሬንጀር የሆኑ ጥያቄዎች፣ ለምሳሌ አውል ቲፒ $200 ይሄን ጥሩ ነገር ከሰጠኝ ብትሉት በዛ ነገር ሞቲቬትድ ሆኖ የተሻለ ነገር እንደሰጠ አንዳንድ የላቦራቶሪ ውስጥ የተደረጉ የኤአይ ሞዴል ቴስቶች ላይ የታየ ሁኔታ አለ። ወስዶ ብሩን የሆነ ልብስ ሊገዛበት ሆኖ አይደለም። ነገር ግን የሂውማን ኢንተለጀንስ፣ የሂውማን ዳታ፣ የሂውማን ቢሄቪየር አብሮ ኢምቤድ የተደረገበት ስለሆነ ይሄን ሁሉ እንኳን ምንም እንኳን ውጤት ባይኖረውም ጥቅም ባይኖረውም
ግን ያ ነገር ድራይቭ እንዳደረገው ሞቲቬት እንዳደረገው የታየበት ነገር አለ። ስለዚህ የሂውማን ኮንቨርሴሽናል ፓተርን እና የሂውማን ሳይኮሎጂንም አብሮ የገባበት ሁኔታ እንዳለ ይሄ ነገር ያሳያል ማለት። ምክንያቱም የኤአይ ኢንቴሊጀንስ የሂውማን ኢንቴሊጀንስንና ማንነትን ሚረር የሚያደርግ ዲጂታል ቢሄቪየር ነው ብሎ ማሰብ ይቻላል። ምክንያቱም እነሱ የሚወርሱት ጉብዝናችንን ብቻ ሳይሆን ባያዛችንን፣ ሂውመራችንን፣ ኢሞሽናችንን፣ ቶክሲሲቲያችንን፣ ኢቪልነሳችንን፣ ክሬቲቪቲያችንን፣ ኮንትራዲክሽናችንን ሁሉ ስህተታችንንም አብሮ ስለሚያደርጉ የኤአይ ኢን ሜኒ ዌይስ የሂውማን ሪፍሌክሽን ነው ብለን ማሰብ እንችላለን ማለት ነው። ከዚህ ሁሉ ፊር ባሻገር ግን የሚያስገርም ደግሞ የሳይንቲፊክ ብሬክትሩ እና አስገራሚ ውጤትም ደግሞ ኤአይ እየሰጠ ነው። ቅድም ያልኳችሁ ፊር ስጋት ያለው ዴንጀሩ በሚሊቴሪው በምናምን በህይወትና በሞት ውሳኔ ላይ ከቁጥጥር ውጭ ቢወጣ ያልኳችሁ እንዳለ ሆኖ አሁን ደግሞ በተጨባጭ ደግሞ ህይወትን ለማዳን የኤአይ ደግሞ ብቃት ብዙ ነገር ላይ እየዋለ ነው የሚገኘው። ለምሳሌ የዲፕ ማይንድ የአልፋ ፎልድ የሚባለው ፕሬዲክሽን ሜካኒዝም 200 ሚሊዮን የፕሮቲን ፓተርንን ለሰው ልጆች 50 ዓመት በላይ የፈጀን ሚስጥር በአንድ ጊዜ ያንን ፓተርን ለይቶ ያንን ስትራክቸር መስጠት የቻለ እንግዲህ አስገራሚ ቱል ሆነዋል ማለት ነው። ያ ማለት ነው ያ የፕሮቲን ፎልዲንግ ፕሮብሌም የሚባል ነው። ሳይንስ ውስጥ ብዙ አልገባም። ነገር ግን ያ በመታወቁ የፕሮቲን ስትራክቸር በዛ መንገድ በመታወቁ ለሜዲሲን፣ ለአዳዲስ መድኃኒቶች፣ ለጄኔቲክ ሜዲሲን፣ ለጄኔቲክ ዲዚዞችን ለማወቅ፣ ለፋርማሲውቲካል፣ ለጄኔቲክ ኢንጂነሪንግ ለበርካታ ነገር ከፍተኛ የሆነ በር ከፋች የሆነበት ሁኔታ ነው ያለው። ስለዚህ ለሳይንቲስቶች በርካታ ዓመታት የወሰደ ነገር ኤአይ ባለው ብቃት በአጭር ሰዓት ውስጥ ያንን ዳታ ፕሮሰስ አድርጎ ይህንን ፕሮብሌም የመፍታት ሁኔታ ታይቷል። እንዲሁም ደግሞ ሪሰርቸሮች በአሁኑ ሰዓት ላይ የፕሮሚሲንግ የአንቲባዮቲክ ካንዲዴት ሜዲሲኖችን በጣም ድራማቲክ በሆነ መንገድ በአጭር ጊዜ ውስጥ በፋርማሲውቲካል ፕሮሰስ ውስጥ በአጭር ጊዜ ውስጥ አድርጎ ሜዲሲኑን ለተጠቃሚዎች የማድረሱ ነገር እየፈጠነ መጥተዋል። ኤአይ አሁን ኢንክሪዚንግሊ የሪሰርች አሲስታንት እየሆነ ነው። የካንሰርን እንቆቅልሽ ለመፍታት በጣም ከፍተኛ ስራ እየሰራ ነው። አዳዲስ ድራጎችን ዲስከቨር ለማድረግ ጥቅም ላይ ሆነዋል። ስለዚህ we may soon find ይሄን ነገር የኤአይ ብቃት በመምጣቱ በሄልዝ ኬር ላይ ለካንሰር በሽታ፣ ለክላይሜት ሞዴሊንግ፣ ለማቴሪያል ሳይንስ፣ ለኢንጂነሪንግ፣ ለኦፕቲማይዜሽን፣ ለድራግ ዲቨሎፕመንት ከፍተኛ የሆነ ኮንትሪቢዩሽን ለሰው ልጅ ሊያመጣ እንደሚችል ይጠበቃል። ስለዚህ ኤአይ ሪዋርዲንግም ነው፣ ብሌሲንግም ነው፣ በረከትም ነው፣ ዴንጀሩም እንዳለ ሆኖ ኤክሳይቲንግ ነው፣ የሚያስፈራውም ነገር እንዳለ ሆኖ እንደ ማንኛውም አስገራሚ የቴክኖሎጂ ግኝት ኤአይም ባለ ሁለት ስለት ሰይፍ ነው ማለት ነው። ስለዚህ ሂውማኒቲ በተቻለ መጠን የኤአይን ብሌሲንግ እና በረከት እያጎሉ ክፋቱን ለመቀነስ የመሞከሩ ነገር በተከታታይነት እንሄዳለን። ለዛ ነው የኤአይ ኤቲክስ ሪሰርቸሮች ዴንጀሩን ለመቀነስ ከፍተኛ ምርምር እያደረጉ ያንን አንቂ ደወል በብዛት የሚያሰሙት ማለት ነው። ሜዲሲን ለምሳሌ ብዙ ጊዜ አዳዲስ መድኃኒቶችን ዲስከቨር አድርጎ በፕሮዳክሽን አሳልፎ አዲስ መድኃኒት ለገበያ ለማቅረብ ከ10 እስከ 15 ዓመት ሁሉ የሚፈጅበት ሂደት አለ እና በቢሊዮን ዶላሮች ሁሉ ያስወጣል። ታውዘንድስ ኦፍ ፌልድ ኤክስፐሪመንት ይደረጋሉ። ሳይንቲስቶች በአሁኑ ሰዓት ላይ የኤአይን ብቃት በመጠቀም ከሶፊስቲኬትድ ላቦራቶሪ ሲስተም በኤአይ በማድረግ ስሎ ኤክስፔንሲቭ እና ፔንስቴኪንግ የሆነውን ሂደት ከ10 እና 15 ዓመታት ወደ 6 እና 10 እና 18 ወራት የመቀነስ ድራግ ዲስከቨሪን የሚገባበት ነገር ውስጥ እየተገባ ይገኛል ማለት ነው። ስለዚህ የኤአይ ስክሪን አሁን በአሁኑ ሰዓት ላይ 6000 ሞለኪውለር ኮምፓውንዶችን በ24 ሰዓት ባነሰ ውስጥ ይሄ ዓመታት የሚወስድን ነገር እንደዚህ እያደረገ እንግዲህ ከፍተኛ የሆነ ኮንትሪቢዩሽን በሜዲካል ላይ እያደረገ ነው የሚገኘው ማለት ነው። ሌላው ግን በጣም አስፈሪ ነገር የቫይረስ ጉዳይ ነው። አንዳንድ ኤአይን በመጠቀም አንዳንድ ሰዎች ወይም ደግሞ ባዮሎጂካል ዌፐንን ለመስራት የሚያስቡ የክፋት ሰራዊቶች ደግሞ አዳዲስ ቫይረስን በኤአይ እንዲሰራላቸው እየጠየቁን ቻት ጂፒቲውን ከማናገር ጭምር ነው። ግን እነዚህ ቱሎች እንዲህ ያለ ነገሮችን ሰርች በማድረግ ኪወርዶችን እንዲህ አይነት ጥያቄ ሲጠየቅ ያለመመለስ ያለመስጠት ነገርን ስለሚያደርጉ ነው። ነገር ግን ያ ቁጥጥር የሌለበት ኤአይ ሞዴል ዲቨሎፕ ቢደረግ ከዚህ በፊት ያልነበሩ የባዮሎጂካል ዌፐኖችን አዳዲስ ቫይረሶችን የሚቀጥለው ኮሮና ቫይረስ የሚመስለውን ነገር በአርቲፊሻል መንገድ እየፈጠሩ እንግዲህ መበተን ይቻላል ማለት ነው። ይሄም ፖቴንሻሉ አለ፣ ይሆናል ማለት ሳይሆን ፖቴንሻሉ አለ። ከዛ አንጻር በጣም አስፈሪ ነው። ስለዚህ የካንሰር መድኃኒትን የሚያገኝበትን ብሌሲንግ እንዳለ ሆኖ ፐርሰናላይዝ የሆነ ሜዲሲን፣ የእድሜ ማራዘሚያ ሜዲሲኖችን የፓንደሚክ ሁኔታዎችን ሳይፈጠሩ በፊት ኮሮና ቫይረስ ሳይፈጠር በፊት ሲሙሌት አድርጎ ቅድመ ክልክል ማድረግ የሚቻልበት ነገር፣ የሚቀጥለው ኢቦላ አይነት ሳይደረግ ያን መከላከል የሚቻልበት ነገር፣ አዲስ የሜዲካል ማቴሪያል አዲስ ነገር የሚደረገው በረከት እንዳለ ሆኖ በዚህ ጋር ደግሞ እንዲህ ያለ ደግሞ ዴንጀሩም አለ ማለት ነው። ስለዚህ ዳርከር ሳይዱን በጣም በሚገርም አይነት ሁኔታ ቁጥጥር ማድረግ ያስፈልጋል።
አዳዲስ ቫክሲኔሽን የሚፈጠሩ አዲስ መድኃኒት አዲስ ጉንፋን ወይም ደግሞ ወረርሽኝ ሲመጣ ለዛ አዲስ ቫክሲኔሽን ወዲያው መፍጠር የሚቻልበት ማገዝ የሚቻልበት እንግዲህ ብቃት አለው ኤአይ። በዛው ደግሞ ልክ አዳዲስ ቫይረሶች ኢንጂነር የሚደረጉበት ቶክሲን ሲንተሲስ የሚባል ነገር አለ። ዌፐናይዚንግ ፓቶጂንስ እና ዴንጀረስ ባዮሎጂካል ኤክስፐሪመንቴሽን ደግሞ በኤአይ ሊፋጠንም ይችላል ማለት ነው። ስለዚህ እንደ ኦፕን ኤአይ እንደ አንትሮፒክ እንደ ጉግል ዲፕሎይ ያሉ የባዮ ሴኩሪቲ ፊልተሮች አሉ። እንዲህ አይነት ነገርም በፍጹም ቱላቸው መልስ እንዳይሰጥ የማድረግ ነገር ግን ሌሎች ደግሞ የመጥፎ ዓላማ ያላቸው ተቋማት እንደዚህ አይነት የኤአይ ሞዴልን ሰርተው ቢያሰራጩስ በዳርክ ዌብ ውስጥ በአንደርግራውንድ ውስጥ ቢያሰራጩስ? ስለዚህ ይሄ ነገር ሌላው አስፈሪ ነገር እንደሆነ ይታሰባል ማለት ነው። እንግዲህ እንዳያችሁት የኤአይ ጉዳይ አስገራሚ ነው፣ አስፈሪ ነው፣ ኤክሳይቲንግ ነው፣ ባለ ሁለት ስለት ሰይፍ ነው። በጣም በርካታ በረከቶች አሉት፣ በርካታ ደግሞ ጥፋት ሊያመጡ የሚችሉ ነገሮች አሉት። ይሄ ሁሉ አብሮ ተደበላልቆ የመጣልን ፕሌት ነው። ስለዚህ ኤአይ ኦፕሽናል አይደለም። በረከቱም ይሁን ጥፋቱም ለጥፋቱ መዘጋጀትና መከላከል ማድረግ፣ ለበረከቱ ደግሞ እጅ ዘርግቶ የዛ ነገር ተካፋይ ለመሆን መጋደሉ ኦፕሽናል አይደለም። ስለዚህ ይሄ ፋውንዴሽናል የሆነ ኢንፍራስትራክቸር የናሽናል ሴኪዩሪቲ ጉዳይ የግሎባል ፓወር ጉዳይ የጂኦፖለቲክስ ጉዳይ የሰው ልጅ የቀጣይ ሲቪላይዜሽን መለኪያ ጉዳይ ሆኗል። አገራት፣ ካምፓኒዎች፣ ዩኒቨርሲቲዎች፣ ሶሳይቲ በኢንዲቪጁዋል ሌቭል ኤአይን አንደርስታንድ የማድረግ ኤክስፐርት የመሆን አይደለም አንደርስታንድ የማድረግ ጉዳይ ኦፕሽናል ሳይሆን የወደፊት እጣ ፈንታችንን የሚወስን ጉዳይ ነው። ኢግኖር ያደረገው አገር፣ ኢግኖር ያደረገ ተቋም፣ ኢግኖር ያደረገ የትምህርት ተቋም ዩኒቨርሲቲ፣ ኢግኖር ያደረገ ሶሳይቲ፣ ኢግኖር ያደረገ ከተማ፣ ኢግኖር ያደረገ ግለሰብ፣ ቤተሰብ የዚህ ነገር ተጠቂ ነው የሚሆነው። ለመሰላችሁ ኢግኖር የማናደርገው ለሌላ ጉዳይ ነው። እንዳልኳችሁ ጥፋቱን አይቶ ከዛ ለመጠንቀቅ መሞከር ከግለሰብ አቅም ጀምሮ እስከ ሀገር፣ በረከቱን ደግሞ ተቋዳሽ ለመሆን። ስለዚህ ይህን ኢግኖር ካደረግን ሪስኩ የዲጂታል ኋላ ቀርነት ዲፔንደንት የመሆን በሌሎች ላይ እና በርካታ ነው። ስለዚህ አፍሪካም ኦፖርቹኒቲም አላት ሪስክም አላት። ሬር ኦፖርቹኒቲው ቀደም ሲል እንዳልኳችሁ የፓወር አድቫንቴጅ አለን። በጣም ብዙ ገና ዓለም ያልደረሰበት የኤንሸንት ዳታ ሴት አለን። እሱን መጠቀም ችለን ፕሮቴክት ማድረግ አለብን ዳታችንን። ኤአዩ ገና የአፍሪካን ጥበብ ደግሞ ወስዶ ራሱን የሚያጎብዝበት ብዙ መንገድ አለ። ስለዚህ ዳታችን ፕሮቴክት ማድረግ አለብን። ኤሌክትሪክ ፓወራችን ተጠቅመን እነሱ እዚህ መጥተው ዳታ ሴንተሩን ሰርተው የዛ ኮምፒውተር ተጠቃሚ መሆን አለብን። በርካታ ኢንጂነሮችን ማፍራት አለብን፣ መዘጋጀት አለብን። ግን ዊንዶ ጠባብ ነው፣ ሰፊ አይደለም። ዊንዶ የተዘጋ ነው። ወይ ደግሞ በባቡር ስቴሽን ብናየው የሆነ ባቡር መጥቶ ባስ ለመሄድ ሮጣችሁ እንደምትይዙት፣ ምክንያቱም ከዛ በኋላ የሚቀጥለው ስቴሽን ጋር ነው ያለው። ስለዚህ እዛ እስከምትሄዱ ደግሞ ቀጥሎ የሚቀጥለው ስቴሽን ሄዷል። በእግራችሁ መኪናና ባቡር ልደርሱበታችሁ። ስለዚህ ያ ስቴሽን ካመለጣችሁ ምርጫችሁ ወይ መቅረት ነው ወይ ሌላ ነገር መፈለግ ነው። እንደዛ ሁሉ ባቡሩ አንዱ ስቴሽን ላይ ቆሟል፣ ለጊዜው ቆሟል። ተንጠልጥለን እዛ ውስጥ ካልገባን የሚቀጥለው ስቴሽን ነው የሚሄደው። እዛ ደግሞ በእግር አንደርስበትም። እየሄደ ስለሚሄድ እንደ ሶሳይቲም እንደ ሀገርም እንደ ግለሰብም እንደ አህጉርም የዚህ ነገር ውስጥ የግድ ገብተን ኢኮኖሚክ ፓወራችንን፣ ጂኦፖለቲካል ተፈላጊነታችንን፣ ሳይንቲፊክ ብቃታችንና ትውልዳችንን መታደግ ያለብን ብዬ ነው የማስበው። ለምን ኤአይ እዚህ ነው የትም ላይሄድ መጥቷል ብዬ ነው የማስበው። የሚቀጥለው ሬቮሉሽን በኤአይ ውስጥ የተጠቀለለ እንጂ አዲስ ነገር ከዚህ በኋላ ይመጣል ብዬ አላስብም። ለዛም ነው መጽሐፌ ራሱ የመጨረሻ ፈጠራ ወይስ የፈጠራ መጨረሻ ብዬ ርዕስ የሰጠሁት መጽሐፌን ከዚሁ አንጻር ነው ማለት ነው። ምክንያቱም በእኔ እይታ በብዙዎችም እይታ ከዚህ በኋላ የሚፈጠር አዲስ ኢኖቬሽን አለ ቢፈጠርም በኤአይ አማካኝነት የሚፈጠር እንጂ አዲስ ነገር ሊሆን እንደማይችል ግምትና መላምት አለ። መጽሐፌንም ርዕሱን የሰጠው ለዚህ ስለሆነ ኤአይ እዚህ ነው ላሄድ እዚህ መጥቷል። ጥያቄው ኤአይ ትራንስፎርም እንዲያደርገን ነው የምናደርገው ወይስ እንዲያጠፋን ነው የምናደርገው የሚለው ነው። ስለዚህ እኛ ይህንን ሼፕ ማድረግ ያለብን ባለው ነገር ሁሉ ተንጠላጥለንና ተቧጭቀን ማድረግ ያለብን የዚህ የኢንቴሊጀንስ ሬቮሉሽን ላይ ተሳታፊና ተጠቃሚ መሆን እንዳለብን ሁላችን ግልጽ እንደሆነ አስባለሁ። ተመልካቾቼ ባለፈው ሳምንትና ዛሬ በርካታ ከ20 በላይ የሆኑ አስገራሚ ፋክቶችን
ከቁጥር አንስቼ ሳይኮሎጂ ጦርነት ውስጥ የሚወስደውን ኤሌክትሪክ የሚወስደውን ቺፕስ የሚወስደውን ነገር የሚወስደውን የዳታ ብዛት አድርጌ በሚያስገርም ሁኔታ በምሳሌ እያዋዛው አቅርቤላችኋለሁ። ስለዚህ ኤአይን ከአሁን በኋላ የምታዩበት መነጽር የተለየ ይሆናል ብዬ አስባለሁ። ኢግኖር አድርጋችሁት የምትሄዱት እንደማይሆን አስባለሁ። ስለዚህ ለሀገራችንም ለቤተሰባችንም ለማህበረሰባችንም በግለሰብ ደረጃ ለኛም የሚጠቅም ነገር እንዳገኛችሁ ተስፋ አደርጋለሁ። አንቂ ፕሮግራም እንደሆነ ተስፋ አደርጋለሁ። የዚህ 2 ክፍል ፕሮግራም በተከታታይ ከኤአይ ጋር በተያያዘ ብዙ ነገር እንጨዋወታለን። መጽሐፌም ከወጣ በኋላ ከመጽሐፍ ውስጥም የሚወጣ ሀሳቦችን በሾው መልኩ በተለያየ በፐብሊክ ስፒች መልኩ እያቀረብን አንቂ ነገር አድርገን ሀገራችን የዚህ ነገር ተጠቃሚ እንድትሆን የኔን አስተዋጽኦ በቀጣይነት እንደማካሂድ ተስፋ አድርጋለሁኝ። ተመልካቾቼ በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።